Müthiş bir röveşata. Müthiş bir röveşata. Uzun yıllar akıllardan çıkmayacak bir vuruş. Gol vuruşunda estetiğin zirvesinde bir vuruş. Antalya'da Osimhen. Gabriel Sara. Sara'nın ortası. Ceza sahasına. Bir kafa gol! Victor Osimhen. Galatasaray'ın süper. He's urged to shoot by the Stretford end. Maguire. Him up by Bruno Fernandes. Garnacho. Well, O'Keefe got a flurry of attacking ambition. This time his corner is easily claimed by Thibaut Courtois. And play will just be... ሰላም የአርጂና ስፖርት አድማጮቻችን እንደምን ቆያችሁ እንደምን ሳላችሁ በያላችሁበት ሰላማችሁ ብዝት ሲበል ይያለን እነሆ ሳምንቱ በስፖርቱ ዓለም ምን ይመስላል በምንስ ተሳለፈ እንዲሁም የተለያዩ የዝውውር ዜናዎችን ከኔ ጋር የምንቃኝ ነው የሚሆነው የዕለቱን ፕሮግራም የማቀርብላችሁ እኔ ተመስገን አስናቀኝን ይህንን የአርጂና ስፖርት ቻናል ሰብስክራይብ በማድረግና ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ ያገኙ እንላለን እንግዲህ እንደሚታወቀው በዚህ ሳምንት የተለያዩ የስፖርቱ ዓለም ክስተቶች የነበሩበት ሊቨርፑልና ሴልቲክ ሻምፒዮን እንዲሁም ባርሴሎና ሻምፒዮን የሆኑበት ሳምንቶች ናቸው የአርነ ስሎት ሊቨርፑል የ2024-25 እንግዲህ ፉክክር የበዛበት የእንግሊዝ ፕሪሚየር ሊግ አራት ጨዋታዎች ቀሪነት እየቀሩት አሸናፊነቱን ትላንት በአንፊልድ ሮድ ቶተንሃምን ሆትስፐርን 5-1 በማሸነፍ አሸናፊነታቸውን አረጋግጠዋል እንዲሁም አጓጊና ተጠባቂ የነበረው በብዙ ሰጣ ገባ ውዝግቦች የነበረው የስፔን ሁለት ኃያል ክለብ ሪያል ማድሪድና ባርሴሎናን በኮፓ ዲላሬ በሲቪያ ስቴዲየም ያስተናገደው ጨዋታ በሽረፍራፊ ሴኮንዶች በኩንዴ ጎል አማካኝነት 32ኛ ጊዜ ባርሴሎናን አሸናፊ የሆነበት ቅስበትም ነበረ በሌላ በኩል ደግሞ ለ55ኛ ጊዜ ሴልቲክ የስኮትሊሽ ፕሪሚየር ሊግና አሸናፊነትን ያረጋገጠበት ታላቅ ሳምንትም ነበረ ሌላኛው በጣሊያን አጓጊነቱ የጠበቀው አሸናፊነቱ እስከ ዛሬ ድረስ ያልተለየው ኢጣሊያን ሴሪ አሸናፊነትን ለማረጋገጥ የተካሄደው ውድድሮችም ነበሩ በዚህ ውድድር ኢንተር ሚላን በኢጣሊያን ሴሪያ በመሪውነትን የሚጠበቀው ኢንተር ሚላን በሮማ በሜዳው 1-0 በጠባብ ውጤት የተሸነፈበትና ናፖሊ በስኮት ሚክቶሚኒ ሁለት ጎሎች አማካኝነት በማሸነፍ የነጥብ ልዩነቱን 3 በማድረስ አሸናፊነትን ያረጋገጠበት እንዲሁም ደግሞ አጓጊነቱን የቀጠለበት የአራት ሳምንታቶች ብቻ የቀሩት የጣሊያን ሴሪያ አሸናፊነት ያልተለየው የጣሊያን ሴሪያ ሳምንትም ነበረ እንዲሁም በእንግሊዝ ፕሪሚየር ሊግ የምናቃቸው በርንሌይና ሌድስ ወደ ሁለተኛው ዲቪዥን ሻምፒዮንሺፕ መውረዳቸውን የተረጋገጠ ቢሆንም ነገር ግን በዚህ አመት ያለምንም ሰጣ ገባ ያለምንም ፕሮግራም ወደ ፕሪሚየር ሊግ ያደጉበት ሳምንትም የሆነበት ነበረ ከዚህም ባለፈ የተለያዩ ዝውውር እና መሰል ነገሮችን ደግሞ ስንመለከት በመጀመሪያ አርሰናልን የሚነኩና የሚዳስሱ ክንውኖችን እንመለከታለን በዚህ ክረምት አርሰናልን ይለቃል ተብሎ የሚጠበቀው ጋናዊ ቶማስ ፓርቲ እንደ ኒኮላስ ሼር ገለጻ ከሆነ እስከ 2026 እና 1 አመት ተጨማሪ የማራዘሚያ ምርጫ ያለው ኮንትራትን አርሰናል በዚህ ሳምንት አቅርቦለታል ሌላኛው ዜናችን እንደ ፉትቦል ድረገጽ ዘገባ ከሆነ ደግሞ አዲስ አዳጊዎቹ ሊድስ ዩናይትዶች በአርሰናል አካዳሚ ጥሩ ውጤትን በማስመልከት ለዋና ቡድን ጥሩ ግልጋሎትን በዚህ አመት ሲሰጥ የነበረው ኢቲን ንዋኖሬን በክረምቱ መውሰድ ፍላጎታቸውን አሳይተውናል ይለናል እንደ ቢውል ዘገባ ከሆነ ደግሞ አንድሬ ቤርታ እንደሚታወቀው አርሰናል በክረምቱ ብዙ የዝውውር ተሳትፎች እንደሚኖሩትና አጥቂዎችን እንደሚያስፈሩ ቢገለጽም ከሁለት ከሲሴኮና ቪክተር ጊዮክሬሽ እንደ ቤርታ ዘገባ ከሆነ ቪክተር ጊዮክሬሽ ላይ ትልቅ ፍላጎት እንዳለው ተነግሯል በሌላኛው በአውሮፓ ቻምፒዮንስ ሊግ የሴቶች የአውሮፓ ቻምፒዮንስ ሊግ የአርሰናል ተወካይ የአርሰናል ሴት ቡድኖች ትላንት ወደ ፈረንሳይ በማቅናት ሊልን በዶርሰመርስ 5-3 በማሸነፍ የፍጻሜ ተፋላሚ ሆነዋል ቼልሲ ባርሴሎና ቼልሲን በማሸነፍ የሴቶች ክለብ ባርሴሎና የቼልሲን የሴቶች ክለብን በማሸነፍ እንዲሁ ባርሴሎና የፍጻሜ ተፋላሚ ሆኗል እነዚህ የሁለቱ የሴት ቡድኖች የአውሮፓ ቻምፒዮንስ ሊግ በሜይ 24 ባርሴሎና
ከአርሰናል የሚገናኝ ይሆናል። እንደሚታወቀው በዕለተ ማክሰኞ አርሰናል ከፒኤስጂ ሌላኛው ፈረንሳይ ክለብ ከፒኤስጂ የሚገናኝ መሆኑም የሚታወቅ ነው። ሌላኛው የኮፓ ጋዜጠኛ ሚጉኤል ሰባር ብሎ ባወጣው መረጃ መሰረት ጣሊያናዊው አሰልጣኝ ካርሎ አንቸሎቲ በኮፓ ዴልሬ የፍጻሜ ጨዋታ ላይ ባርሴሎና ሪያል ማድሪድን ማሸነፉን ተከትሎ የስፓኒሽ ላሊጋ ሲጠናቀቅ ከክለቡ ጋር እንደሚለያይም ገልጿል። እንዲሁም እንደ ስካይ ዘገባ ገለጻ ከሆነ ካርሎ አንቸሎቲ ይህ ጣሊያናዊ አሰልጣኝ በክረምቱ የብራዚል ብሔራዊ ቡድን አሰልጣኝነት ለመሆን ተቃርበዋል ይለናል። እንደሚታወቀው ብራዚል ካርሎ አንቸሎቲን ለማስፈረምና የብራዚል ናሽናል ቲም አሰልጣኝ ለማድረግ ብዙ ጊዜ ሙከራ እንዳደረጉ ይታወቃል። ነገር ግን አሁን ላይ እንደ ኮፓ ጋዜጣ ሚጉኤል ከሆነ ካርሎ አንቸሎቲ ክለቡን ሪያል ማድሪድን የስፓኒሽ ላሊጋ ሲጠናቀቅ የሚለቅ ከሆነ ካርሎ አንቸሎቲ ቀጣይ ማረፊያው ብራዚል ናሽናል ቲም ይሆናል የሚል የብዙ አውታሮች ግምትን እየሰጠን ይገኛል። ፈረንሳዊ አጥቂ ክሊያን ምባፔ በሪያል ማድሪድ ቤት በመጀመሪያ የውድድር ዓመት ከክርስቲያኖ ሮናልዶ በላይ ግቦችን አስቆጥሯል ይለናል። ክሊያን ምባፔ በአመቱ ጥሩ እንቅስቃሴ እያስመለከተ እንዳልነበረና እንዲሁም ደግሞ በተለያዩ የማድሪድ ደጋፊዎች ትችት ሲደርስበት የነበረ ነገር ግን ያንን ትችት በማለፍ ዛሬ ላይ ከክርስቲያኖ ሮናልዶ በፈረመ በአመቱ በላይ ጎሎችን በማስቆጠር ሌላኛው ተጫዋች ሆኗል። ሌላኛው ሩዲገር ከ4 ጨዋታ እስከ 12 ጨዋታ ሊቀጣ ይችላል እየተባለ ይገኛል። ይህም የሆነው በኮፓ ዴልሬ የፍጻሜ ጨዋታ ላይ ዳኛው ላይ ያልተገባ ባህሪያቱን በማስመልከቱ ይህንን ውሳኔ ሊተላለፍበት ይችላልም ይሉናል። ይህንም የተደረገው በራሱ ኢንስታግራም አካውንቱ ላይ ትልቅ ስህተትን ነው፣ ትልቅ ጥፋት ማጥፍቻለሁ፣ ትልቅ ይቅርታ በማለትም ሲናገርና ሲጽፍም ተመልክተናል። በሌላኛው ፕሮግራም ስንመለስ በፕሪሚየር ሊጉ ታሪክ ከፍተኛ ጎል አስቆጣሪዎች ማህመድ ሳላ ትላንት ማግባቱን ተከትሎ በ185 ጎሎች ከአርጀንቲናው ሰርጂዮ አጉዌሮ በመብለጥ በእንግሊዝ ፕሪሚየር ሊግ 5ኛ ከፍተኛ ደረጃ ላይ ተቀምጧል። የእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪዎችን ስንመለከት አረን ሽረር 260 ጎሎችን እንዲሁም ሃሪ ኬን 213 እንዲሁም ሌላኛው የእንግሊዝ ናሽናል ቲም ተጫዋች የነበረው ዋይን ማርክ ሩኒ 208 ጎሎችን በማስቆጠር እንዲሁም ደግሞ አንድሬ ኮል 187 ጎሎችን በማስቆጠር ሌላኛው የአፍሪካና የግብጽ ኩራት የሆነው ማህመድ ሳላ 185 ጎሎችን በማስቆጠር 5ኛ ደረጃ ላይ ሲገኙ ሰርጂዮ አጉዌሮ ደግሞ 184 ጎሎችን በማስቆጠር 6ኛ ደረጃ ላይ ይገኛል። በቀሪ እንግዲህ ማህመድ ሳላ በሊቨርፑል ቤት ለቀሪ አመታቶችን ውል እንዳራዘመ የሚታወቅ ቢሆንም ምናልባት ሳላ በቀሪ ጨዋታዎች ውስጥ በአራቱ ጨዋታዎች ላይ 2ና ከዚያ በላይ ጎሎችን የሚያስቆጥር ከሆነ ከሌላኛው እንግሊዛዊ አንዲ ኮል በመብለጥ ሌላኛው ግብጻዊ 4ኛነት ደረጃ ላይ የሚሆን ነው የሚሆነው። ሌላኛው እንደ ሰን ገለጻ ከሆነ አርሰናል ለስፖርቲንግ ሊዝበኑ አጥቂ ቪክተር ጆክሬሽ ትልቅ ዋጋ ለማቅረብ ተዘጋጅቷል ይላል። እንግዲህ አዲሱ የስፖርት ዳይሬክተር አንድሬ በርታን የቀጠረው አርሰናል ክረምቱ ላይ ትልቅ ዝውውሮች እንደሚያደርግና አጥቂ እንደሚያስፈርም እየተዘገበ ቢገኝም ነገር ግን የመጀመሪያ ምርጫቸው ስዊድን የስፖርቲንግ ሊዝበኑ አጥቂ ቪክተር ጆክሬሽን በትልቅ ውል ለማቅረብ እየተዘጋጁ ነው ይላል። እንግዲህ በመጡ በአመታቸው ሻምፒዮን የሆኑ አሰልጣኞች መካከል አርነ ስሎት በ5ኝነት ታሪክን ጽፈዋል። እንደሚታወቀው ከሆነ ጆሴ ሞሪኖ ቼልሲን በ2024/25 ከተረከበ በኋላ ሻምፒዮን እንደሆነም የሚታወቅ ነው። በአመቱ እንደመጣ ቻምፒዮን የሆነ ዜ ስፔሻል ዋን በመባል የሚታወቀው ጆሴ ሞሪኖ በመጣ በ2024/25 ሻምፒዮን እንደሆነ ይታወቃል። ከዛ ባለፈ እንዲሁ ካርሎ አንቸሎቲ አሁኑ የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ 2009-2010 ቼልሲን እንደተረከበ በእንግሊዝ ፕሪሚየር ሊግ ሻምፒዮን እንደሆነ ይታወቃል። ሌላኛውም ማኑኤል ፔሌግሪኒ ነው። ይህ ጣሊያናዊ አሰልጣኝ ማንቸስተር ሲቲን ከያዘ በኋላ በ2013/14 በመጣ ሻምፒዮን የሆነ አሰልጣኝም ጭምር ነው። በሌላኛው አንቶኒዮ ኮንቴ ቼልሲን በ2016/17 አንቶኒዮ ኮንቴ ዛሬ ናፖሊን እያሰነጠለ ሻምፒዮን ሊሆን 4 ጨዋታዎች ብቻ እየቀሩት እንዳለም ይታወቃል። ነገር ግን በ2016/17 የእንግሊዝ ፕሪሚየር ሊግ ተሳታፊ ቼልሲን እንደያዘ በአመቱ ሻምፒዮን ሆኗል። ሌላኛው
በትላንትና ዕለት ሻምፒዮን የሆነው እኛ ለመውረድ አንጫወትም ነገር ግን ሻምፒዮን እንሆናለን የሚል ግምት ያልነበረው አርነ ስሎት በመጣ ሻምፒዮን መሆኑን ይታወቃል። የ2024/25 የእንግሊዝ ፕሪሚየር ሊግን አሸናፊነቱን እያረጋገጠበትም ሳምንትም እንዲሁም በሊቨርፑል ክለብ ታሪክ የራሱን ገድል የጻፈበት ሳምንትም ነበረ። በሌላኛው ዜና ስንመለከት ጀርመናዊ አሰልጣኝ የርገን ክሎፕ ከሊቨርፑል በኋላ ወደ አሰልጣኝነት ስራቸው እንዳልተመለሱ ይታወቃል። ነገር ግን ሪያል ማድሪዶች ካርሎ አንቸሎቲን የሚያሰናብቱ ከሆነ የመጀመሪያ ምርጫቸው ጀርገን ክሎፕ ይሆናል ሲሉ ብዙ አውታሮችም እየዘገቡ ይገኛል። ጀርመናዊ አሰልጣኝ የርገን ክሎፕ በትናንትናው ዕለት ብቻ ከሪያል ማድሪድ አስተዳደር 2 ጊዜ ጥሪ እንደደረሳቸው ፋብሪዚዮ ሮማኖን ማርካን ዋቢ በማድረግ ዘግቧል። ክቡራንና ክቡራን አድማጮቻችን ከፊት ለፊታችን በዕለተ ማክሰኞና በዕለተ ረቡዕ እንዲሁም በሐሙስ ዕለት ልዩ የሆነ የአውሮፓ ቻምፒየንስ ሊግ እንዲሁም ልዩ ልዩ ዜናዎች የምናገኝና የምናቀርብ ነው የሚሆነው። ክቡራን አድማጮቻችን ይህ አርጂና ስፖርት ነው። ቻናሉን ሰብስክራይብ በማድረግና ትኩስ ፈጣን ስፖርታዊ መረጃዎችን ከኛ ዘንድ ያገኙ እንላለን። በያላችሁበት ሰላማችሁ ስፍት ይበል። በነገ ምሽት 4 ሰዓት ላይ አርሰናል ከፒኤስጂ በውብ ስቴዲየም ኤሜሬትስ የሚያጀውን ጨዋታ ከወዲሁ እንድትከታተሉን እንጋብዛችኋለን። ቀጥታ ስርጭት የምናስተላልፍ መሆኑን ከወዲሁም እንገልጻለን። ይህ አርጂና ስፖርት ነው፣ የሁሉም ተቀዳሚ ምርጫ። በያላችሁበት ሰላማችሁ ብዝት ይበልልን።